ገብቶኛል። የመጀመሪያው ምክንያት ምንድነው? ሰዎች እስልምና ውስጥ ይገቡና ሆን ብለው ሰዎችን ያስወጡ ነበረ። ሆን ብለው ማለት ነው። አንደኛ ሂክማው የመጀመሪያው እስልምና ውስጥ የገባ ሰው ተመልሶ በዚህ አይነት ተልካሻ ማለትም በሰዎች ሴራና በሙናፊቆች ተንኮል ሰዎች እንዳይወጡ አላህ የተጠቀመው ሂክማ ነው። ይሄ ትክክለኛው የአላህ ስብሐነሁ ወተዓላ ሂክማ ነው። አሁን መን በደለ ዲኑሁ ፈቅቱሉሁ የሚለው ጉዳዩ የዲን ጉዳይ ብቻ አይደለም። እንደምታውቂው ሱነን አቢ ዳውድ ቆይ ከዚህ ጋር እቺን ላድርግልሽ። ሳይ ሙስሊም 1676 ላይ ምን እያለ ይናገራል? ላ የሒሉ ደሙ ምርኢን ሙስሊም የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። እንግዲህ የሙስሊም ደም የማንኛውም ሙስሊም ደም ሐላል አይደለም ማለትም በአላህ አንድነትና በነቢዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ያመነ ኢላ ቢኢሕደ ሰላስ አለ፣ ከሶስት ነገር በአንድ ሲቀራሉ። የመጀመሪያው አሰይቡ ዛኒ ሰይብ ሆኖ ያገባ ሆኖ ዚና የሚሰራ ሰው ይገደላል። ይሄ ይገደላል ማለት ነው። ዚና ሚስት እያለችው ዚና የሚሰራ ይገደላል። ይሄ ሐድ ነው። በቃ ለሱ የቆመ ትክክለኛ ህግ ነው። በቃ አሁን አላህን ከመካድና ዚና ከመስራት ወንጀሉ ከባዱ አላህን መካድ ነው። ተግባባን? አላህን መካድና ዚናን እንደውም እኩል የሆነ ፍርድ ነው የተሰጣቸው። ግልጽ ነው። ስለዚህ አሰይቡ ዛኒ በተመሳሳይ ይገደላል ማለት ነው። ሌላኛው ወነፍሱ ቢነፍስ ነፍስንም ያጠፋ ነፍሱ ይጠፋል። ይሄም ነፍስ ከማጥፋትና አላህን ከመካድ አላህን መካድ ነው ትልቁ ወንጀል ማለት ነው። ከወንጀሎች ሁሉ ከባዱ ወንጀል በአላህ ላይ ማሻረክ፣ በአላህ ላይ ክህደትን መፈጸም ነው። ከዛ ቀጠለና ምን አለ? ወታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ምን ያደረገ ሃይማኖቱን የተወ ሃይማኖቱን መተው ብቻ ሳይሆን ከዛ ጀማዓንም የሚበትን የሆነ ነው። ቀደም እንዳየሻቸው አይነት ባህሪ ያላቸው ሰዎች ናቸው። ስለዚህ ይሄ አንድ ሉዓላዊት በሆነች ሀገር ላይ ልክ ምን እንደመካድ እስልምና ሃይማኖት ብቻ አይደለም፣ አገር ነው። እስልምና ሃይማኖት ብቻ አይደለም፣ ፖለቲክስ ነው፣ ፖለቲካ ነው እስልምና ማለት ነው። የራሱ የሆነ የመተዳደሪያ ደንብና ህግ ያለው ነው እስልምና። ግልጽ ነው። በእስልምና ሀገር ውስጥ አንድ ሰው ሲኖር የመጀመሪያው ነገር ዚና ከሰራ ይገደላል የሚለውን ማመን አለበት። ሁለተኛ ነፍስ ሲያጠፋ ነፍሱ ይጠፋል የሚለውን ማመን አለበት። ሃይማኖቱን ከለወጠ ይገደላል። ለምንድን ነው የሚገደለው ብለን ስንል ሶስቱም እኩል ወንጀል ናቸው። ምክንያቱም እዚህ ጋር ስንመጣ አሰይቡ ዛኒ ይህም እኮ መብቱ ነው። ዚና መስራት እኮ መብቱ ነው። ግን እዛ ሀገር ላይ አይችልም ነው በቃ ባጭሩ። በሸሪያ የምትተዳደር ሀገር ላይ እንዲህ አይነት ስራ መስራት አይችልም፣ አገር ስለሆነ ማለት ነው እስልምና። ግልጽ ነው። ስለዚህ አላህ ስብሐነሁ ወተዓላን መካድ ደግሞ ከሁሉ በላይ ከወንጀሎች ሁሉ የበላይ ወንጀል ነው። በጣም ከባድ ወንጀል ነው። ስለዚህ አላህን መካድ አዎ ያስገድላል። ልክ ማንን እንደሚያስገድለው ሁሉ ዚና የሰራ ነፍስንም ያጠፋ እንደሚገደለው ሁሉ ማለት ነው። ለምሳሌ ኢትዮጵያ ውስጥ አንድ ሰው ዝሙት ቢሰራ ቢገኝ እንደ ሁኔታው ማለትም ዝሙት ስልሽ የደፈረ ምናምን ማለት ነው። የደፈረ ቢገኝ እንደ ሁኔታው ታይቶ ነው የሆነ ነገር የሚደረገው። ኦኬ፣ በዲሞክራሲያዊ አስተዳደር ማለት ነው። ከዛ ደግሞ ከሃዲ አገር የሚክዱ ሰዎች አሉ። አሁን አገር የሚክዱ ማለት ሃይማኖት መካድ ነው። በእኛ ደግሞ አገር የሚክደ ሰው አለ። ለምሳሌ አገርን አሳልፎ የሚሰጥ ይሄ በጣም ከባድ ወንጀል ነው። በጣም ከባድ ወንጀል ነው አገርን አሳልፎ መስጠት ማለት ነው። እኔ የኢትዮጵያ ሀገሬን አሳልፍ የሰጠው ማለት ይሄ በእስልምናችን ራሱ የማይደገፍ የሙናፊቆች ስራ ነው። ተግባባል። ስለዚህ አገሩን አሳልፎ የሚሰጥ ሰው ካለ ያ ይገደላል ነው ባጭሩ። በተመሳሳይ ዲኑን የተወ ማለት አገሩን አሳልፎ የሰጠ ማለት ነው። እንደዛ ነው የሚቆጠረው በእስልምና። ግልጽ ነው። ስለዚህ በብዙ ምክንያቶች አላህ ሱብሓነሁ ወተዓላ አንድ ሰው ወደ እስልምና የገባን ሰው ከዛ መጀመሪያ ወደ እስልምና ከመግባትሽ በፊት አላህ ላኢክራሃ ፊዲን በሃይማኖት ማስገደድ የለም። ቀድ ተበየነ ሩሽዱ ሚነል ገይ በእርግጥም እውነቱ ከውሸቱ ተለይቷል፣ ጥመቱ ከሐቁ ተለይቷል፣ ሐቁ ከጥመቱ ተለይቷል። ከዛ በኋላ እንግዲህ እችኛዋን ዘለበት ከያዘ በኋላ መካድ የሚባለውን ነገር አይቻልም ነው በቃ አትክድም። እዛ የሸሪያ ሀገር ላይ ሆነ በሸሪያ የምትተዳደር ሀገር ውስጥ ሆነ ሰዎች መካድ አይችሉም ነው በቃ። ለምን? አንደኛ እንደዚህ አይነት ሙናፊቆች አሉ። ሙናፊቆቹ ምንድን ናቸው? መጀመሪያ ያምኑና ኖ ሂዱና እመኑና ጠዋቱን ማታውን ክደናል ብላችሁ ከሃይማኖቱ ውጡ ብለው ሰዎችን ይልኩ ነበረ። አንደኛው ሂክማ ይሄ ነው። ሁለተኛው ደግሞ ከባድ ወንጀል ስለሆነም ነው። ተግባባን። የሚገደለው
እኔ ተነስቼ አልገለውም። ኢብራሂም ተነስቶ ኡስታዝ አቡ ሩመይሳ እነ ስሚዝ ምናምን አይገሉም። የሚገለው ማን ነው? ሸሪዓ ፍርድ ቤት ነው፣ ህግ ነው የሚገለው። ህግ እኔ ተነስቼ መግደል አልችልም። የሚገለው ማን ነው? ህግ ነው የሚገለው። ያ ህግ ሄዶ አጣርቶ ጊዜ ተሰጥቶት ለምንድን ነው እንዲያረከው ተብሎ ተጠይቆ እስልምና ክህደቱን ግን ካላወጣ ነው የምልሽ፣ ማንም አያገኘውም። ሲጀመር ክህደቱን ካላወጣ ማንስ ያገኘዋል? የዛን ሰዓት ላይገደልም ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም እንደውም ክዶ አንድ ሰው ያልተገደለ ሰው ሁላ ነበረ። ለምሳሌ ከሃዲ ሆኖ ማለት ነው፣ ሙርተድ ሆኖ። ቆይ እሱንም ላሳይሽ። ለምሳሌ ግን ያው ይገደላል የሚለው ነገር ምንም ጥርጣሬ የለውም። ይገደላል ነው። አዎ ይገደላል፣ ወንጀል ስለሆነ ቀደም የነበረው መስፈርት ስላለ። ግን የታለ ምን ላይ ነበረ ፋይሌ? ምን ላይ ነበረ ያስኩት? ግደሏቸው ነው አይ ቲንክ። ግደሏቸው። ኦኬ እዚህ ላይ ነው ያለው መሰለኝ። እንግዲህ ቀደም እንዳልሽው ነው አላህ ቁርአን ላይ ሲናገር ላኢክራሃ ፊዲን የተባለው እንዳለ ነው። ከዛ መን ከፈረ ፈዐለይሂ ኩፍሩሁ ወመን ያዕመል ሳሊሐን ፈሊአንፉሲሂም የምሐዱን እያለ ይናገራል። ወኢን ተክፍሩ ፈኢነ ሊላሂ ማ ፊ ሰማዋት ወማ ፊል አርድ ወካነ አላሁ ገኒየን ሐሚዳ ይላል። ብትክዱ ራሳችሁን ነው የምትጎዱት። ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም ወላ የርዳ ሊዒባዲሂ ልኩፍር እያለ ይናገራል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር እያለ ነፃ ምርጫውላ ሰጥቷል አላህ። ግን አሁን ምንድን ነው ስትክጂ ግን እንደዚህ አይነት ነገሮች ሐድ ይደርስብሻል የሚለው ግዴታ ነው። ፈኢን አስለሙ ፈቀድ እህተደው ወኢን ተወለው ፈኢነማ ዐለይከ ልበላግ ወላሁ በሲሩን ቢልዒባድ እያለ ወማ አንተ ዐለይሂም ቢጀባር ፈዘኪር ቢልቁርአን መን የኻፉ ወዒድ እያለ ይናገራል። አሁን ወደ ቅድሙ ሐዲስ እስቲ ልምጣ፣ ምናልባት እዚህ ላይ ካስቀመጥኩት ማለት ነው። ያው ግድያ የተፈቀደው በአጠቃላይ እንዲሁ ለሌሎቻችሁም ትምህርት እንዲሆናቸው ግድያ የሚባለው መጋደል የሚባለው ጦርነትን ራስ ከመከላከል አንጻር ነው የሚለው። ያኛውን እመጣለሁ፣ የቅድሙን እመጣለሁ። ይሄኛው ግን ምንድን ነው አላህ ሰዎች ከሀገራቸው በተባረሩና ኢትዮጵያ ድረስ እንዲሁም መዲና ድረስ ከተሰደዱ በኋላ የደረሰባቸውን አመፅና የደረሰባቸውን መከራ ራሳቸውን እንዲከላከሉ በማድረግ የሰጣቸው ፍቃድ ሱረቱል ሐጅ ላይ ሲናገር ኢነላሃ የድፈዑ አን ለዚነ አመኑ፣ እነዛ ካመኑት ላይ አላህ ምን ያደርግላቸዋል? ይከላከልላቸዋል። ኢነላሃ ላ ዩሒቡ ኩለ ኸዋኒን ከፉር እያለ ከዛ ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ፣ እነዛ የተበደሉት ሰዎች በመበደላቸው ምክንያት መጋደል ራሳቸውን መከላከል ተፈቀደላቸው። ወላሁ ዐላ ነስሪሂም ለቀዲር አለ። እነሱንም በመርዳት ላይ አላህ ቻይ ነው አለ። አለዚነ ኡኽሪጁ ሚን ዲያሪሂም፣ እነዛ ከሀገሮቻቸው የተባረሩ ቢገይሪ ሐቅ፣ ያለ ምክንያት ኢላ አን የቁሉ ረቡና አላህ፣ ጌታችን አላህ ነው በማለታቸው ምክንያት ማለት ነው። ያን ያለው ነገር እና ሐዲሱ የታለ? ሐዲሱን እስቲ ልፈልገውና እሺ አዩሃናስ እሺ በነገራችሁ ላይ ለሌሎቻችሁም እንዲሆን እችኛዋንም ያዟት። በቡኻሪ ላይ አንድ የተጠቀሰ ሐዲስ አለ። መን ቀተለ ነፍሰን ሙዓሃድ ሆነ እዛ ካፊራ ሙስሊም ሀገር ላይ የምትኖር ነፍስ፣ ክርስቲያኖች ማለት ነው፣ ከሃይማኖት ያልወጡ ምናምን ማለት ነው። ክርስቲያኖች ምን ይደረጋሉ? ጭራሽ የጀነትን ሽታውን ላይ አያገኙም ብሎ ነው የተናገረው። ጭራሽ የጀነትን ሽታዋን ራሱ ነው የማያገኙት። አይደለም ጀነት ሊገቡ ይቅርና ማለት ነው እንኳን ጀነት ሊገቡ የጀነትን ሽታዋን አያገኙም ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ሁኔታ እናያለን። ኤኒዌይስ በቃ ሐዲሱን እዚህ ላይ አላካተትኩትም ማለት ነው። ግን ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ መካን ኮንኩዌስት ባረጉበት ወቅት ላይ የነበሩ ከባባድ ከሃዲዎች ነበሩ። ከእስልምና በቃ እስልምናን አሳልፎ ሲሰጡ የነበሩ ሙናፊቆች፣ በቃ የግድያ እወጃ የደረሰባቸው ሰዎች ሁሉ ነበሩ። እነዛን ምን አረጋቸው ነቢዩ ሰለላሁ ዐለይሂ ወሰለም? አንድ ሰው ራሱ ከለላን ሰጥቷቸው ነበር። ማን ነበር? አልይ ይሁን ወላሁ አዕለም አላስታውስም። ከለላ የሰጣቸው አንድ ሰሃቢይ ነበር። ከዛ በዛ ከለላ አማካኝነት ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? አጀርተ ምን አንተ ከለላ የሰጠውን ትተናል በማለት ነብዩ ከለላ መስጠታቸውን ታያለሽ። ግን ምንድነው ልክ አሁን ዛሬ አንድ ሰው ቢክድ የሸሪዓ ሀገር ላይ ሆኖ ቢክድ ማለት ነው። ዛሬ አንድ ሰው ቢክድ መጀመሪያ ጥያቄዎቹ ምንድን ናቸው? ኡስማን ነው ጀዛከላ ኸይር ኡስታዝ። አንድ ሰው ቢክድ ማለት ነው ልክ ዛሬ ለአንቺ እንደመለስኩልሽ ቁጭ ተደርጎ ይመለስለታል። ቁጭ ተደርጎ ማለት ነው። ምንድነው ጥያቄ? እንዴት ነው የሆነው? እያንዳንዱ ነገር ምንድነው ያስካደ? ይሄ ሁሉ ይመለስለታል። ይሄ ሁሉ ተመልሶለት
የተመለሰበት ማለትም በቃ እምቢ ብሎ ሎጂካል አይደለም ምናምን በቃ የሆነ በቃ ሰዎችን ከዛ በኋላ ያጠማል ያ ሰውዬ ገብቶሻል። እንትን ነው የሚያደርገው በቃ ሙሉ በሙሉ ከዛ ሀገር ነው እንዲወገድ ነው የሚደረገው ይህ ሰውዬ ማለት ነው። በአጭሩ ማለት ነው ይወገዳል ማለት ነው። ለምን ጠንቅ ነው ለሌሎች ማለት ነው። ጠንቅ የሆነ ሰው ስለሆነ ለምን ዚና የሚሰራም እንደዛ ነው። በቃ ዚና የሚሰራ አንዴ ዚና የጀመረ ሰው በዛው ነው የሚቀጥለው። ሌላ እሱ ብቻ አይደለም ጠንቅ ነው እሱ። የሉጥ ህዝቦችን ብትመለከች የሉጥ ህዝቦች ወንድ ለወንድ የሚባል ነገር ነው። አሁን እነዚህ ሰዎች ከዛ በኋላ ሴትን አይፈልጉም። ስለዚህ ይገደላል። ምንም ጥያቄ የለም ይገደላል ይህ ሰውዬ ማለት። ስለዚህ ይሄ ህግ ነው፣ ሸሪዓ ነው፣ የአገር መተዳደሪያ ደንብ ነው። ገብቶሻል? እስልምና አገር ነው ነው የምልሽ። ለዛ ነው ግልጽ ነው። በዚህ ምናልባት ግልጽ ይመስለኛል። አዎ ግልጽ ነው። አመሰግናለሁ። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ስለዚህ ሰባቱን ጥያቄዎች ተመልሰውልሻል። ሰው ምንድን ነው የሚቀርሽ አሁን ወደ እስልምና ለመምጣት? መመለስ ትፈልጊያለሽ ወደ እስልምና? አዎ ማሻአላህ አልሐምዱሊላህ ረቢል ዓለሚን። እሺ ያው እንዳየን መልእክት አለኝ። ተናገሪ። በመጀመሪያ ሁላችሁንም ጀዛኩሙላህ ማለት ፈልጋለሁ። በመቀጠል ለሁሉም ማለት ሁሉም ምእመናን በትክክል ሐዲስ ላይ ማ ነሃይቱኩም ዐንሁ ፈጅተኒቡሁ ወማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም ፈኢነማ አህለከ አለዚነ ሚን ቀብሊኩም ከትረት መሳኢሊሂም ወእኽቲላፉሁም ዐላ አንቢያኢሂም የሚላለና ሐቂቀተን የሆነ ጥያቄ አናብዛ። ጥያቄ ባበዛን ቁጥር እየጠመምን ነው የምንሄደው። ለሁላችንም ምክር ነው ይሄ ከራሴ ጀምሮ። እኔ ማለት ቀርቻለሁኝ ስለ እስልምናም ብዙ እውቀቶች አሉኝ፣ ግን እኔ ለራሴ ጥያቄ ማብዛቴ የማይሆን ውሳኔ እንደወስን እና ወደ ሌላ ነገር መርቶኛል። ሁላችንም ጥያቄ አናብዛ፣ ይሄን ለማለት ነው። አብሽር ኢንሻአላህ። አልሐምዱሊላህ ረቢል ዓለሚን ትክክለኛ ነገር ነው ያልሽው። አልሐምዱሊላህ አልሐምዱሊላህ። እሺ ኢንሻአላህ ሻሃዳ ትይዣለሽ ማለት ነው። ኢንሻአላህ እሺ። እኔ የምለውን አብረሽ በይኝ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን عبده ورسوله الحمد لله رب العالمين الحمد لله رب العالمين الحمد لله رب العالمين الحمد لله اللهم لك الحمد والله إن كان الله فجهنم ساتوطاش والله الحمد لله رب العالمين لا الله مسكنا يقبو طراتنا مسكنا والله الحمد لله إن كانم كظلمات ودا نور ملسش بدقال الحمد لله አደራሽ ነሽ ጥንቃቄ አርጊ። አሁንም የትኛውንም ጥያቄ ቢኖርሽ መተሽ መጠየቅ ትችላለሽ። ግን አንቺ እንዳልሽው ጥያቄ ከማብዛት ይልቅ ዲንሽ ላይ በርተተሽ ተማሪ። ከዚህ የበለጠውን ማለት ነው። ቁርአንም በደንብ ቀርተሻል ማሻአላህ። ቁርአን መቅራት ብቻ ሳይሆን ኪታቦችንም የቀራሽ ተመስኛለሽ። አላህ ሰባቱን ይስጥሽ፣ ላንቺም ለኛም አላህ ጽናቱን በቃ እስከ መጨረሻው ጀነቱል ፊርደውስን አላህ ምትገቢ ያርግሽ። በርቺ እሺ። እኔ አብሽሪ። ስምሽ ግን ማን ነበረ የትክክለኛ ስምሽ? ከውሰር አላህ ከከውሰር የምንጠጣ ያርገን። እሺ አብሽሪ ኢንሻአላህ። ኢና አዕጠይናከ ልከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ስለዚህ አብተር ከመሆን አላህ ጠብቆናል። ዛሬ ያው ነቢዩን ሰለላሁ ዐለይሂ ወሰለም ብቻ ሳይሆን እሳቸውን የጠላ የእሳቸውን አስተምሮ የጠላ አብተር ተብሏል። ከሁሉ ነገር የተቋረጠ ነው። ከሁሉ ነገር ተቋረጠ ማለት ኒዕማ፣ የልብ ደስታ፣ የጀነት ደስታ፣ የቀብር ደስታ፣ እነዚህን ሁሉ ነው አብተር የሚሆነው። አልሐምዱሊላህ አላህ እንኳን ጠበቀሽ ከውሰር። አላህ ከከውሰር መጠጣ ያርገን ሁላችንንም። ይኸውላችሁ ቅድም አሁን እቺ ልጅ ያን ሁሉ ጥያቄ በምጠይቅበት ሰዓት
ቀደም እንዲህ ነች እንዲያ ነች እንደዚህ ነው በዚህ ገብታ በዚህ ወጣ ስትሉ የነበራችሁ ይህንን ሻሃዳ አሁን ባትይዝ እንዴት ትሆኑ ነበረሽ? በእናንተ ምክንያት ጥላው ብትሄድ ምን ትሆኑ ነበር? አደብ አድርጉ፣ አደራችሁን አደብ አድርጉ። በአንድ ከሊማ ምክንያት ሰው ጀሃነም ይገባል። ወላሂ ነው የምላችሁ፣ በአንድ ንግግር ምክንያት ማለት ነው። እንደዛውም በአንድ ንግግር ምክንያት ጀነት ይገባል። አደራችሁን ጥንቃቄ አድርጉ። እሺ ኢንሻአላህ መልእክት ካለሽ መልእክት አስተላልፊ። ሌላ የምትይው ነገር ካለ የሆነ የምትይው በቃ ከሌለ ደግሞ ወንድሞች አንዳንድ ነገር የሚሉት ነገር በተለይ ኡስታዝ አቡ ሜሳ እና ስሚዝም የሚሉት ነገር ካለ ሌሎችም የፈለጋችሁት ማለት ትችላላችሁ። እኔ በጣም ደስ ወላሂ በጣም በጣም ደስ ብሎኛል። አልሐምዱሊላህ ወላሂ ነው ብለሽ እንኳን እህቴ ሆንሽ በድጋሚ አም ዜር ፎር ዩ ኦኬ። በየትኛውም ነገር እሺ፣ ቀጥል ስሚዝ። አልሐምዱሊላህ አይ ማሻአላህ አልሐምዱሊላህ እህታችን እንደ ስምሽ ማለት ነው። ከከውሰር አላህ ሱብሓነሁ ወተዓላ አንቺንም እኛንም የምንቋደስ የምንጠጣ አላህ ያደርገን። አልሐምዱሊላህ። ግን በጣም እኔ ማይክ ያስነሳኝ ይብሮ መልእክት አለኝ ብላ ያስተላለፈችው ነገር በጣም ከባድ ነገር ስለሆነ እሱ ላይ ነው ማውራት የምፈልገው። መልእክት አለኝ ብላ የተናገረችው ለሁላችንም ነው፣ ወላሂ ነው። እዚህ ጋር 1600 ምናምን ሰዎች ጥያቄ ብላ ያነሳችው ፖይንት አለ። ጥያቄ እንደዚህ ማብዛት ጥያቄ ብላ ያነሳችው በጣም ፖይንት አለ። ከዚሁ እንደተረዳችው ልጅ እህታችን ከውሰር እንዲሁ ስታያት የቀራች ናት፣ ስለ ዲኗ የምታውቅ ናት። እንዲሁ እንዳያችኋት ማለት ታስታውቃለች። ጥያቄ ማብዛት ብሎ ማለት ምንድነው? እስልምና ጥያቄ ይከለክላል? ላ እሱን እኮ ለማለት ፈልጋ አይደለም። ግን ማናችሁም ብትሆኑ ስለቀራችሁ እኔ በዲኔ ኮንፊደንስ አለኝ በእስልምና ኮንፊደንስ አለኝ ብላችሁ የማይሆን ሹብሃ ላይ ራስን መጣል አስፈላጊ እንዳልሆነ ኦኬ። የማይሆን ጥያቄዎች ላይ ለምሳሌ እኔ እውቀቱ አለኝ እኔ ምንም እንትን አልልም ምናምን ብሎ ካፊር ቤት ለምሳሌ ዘቡ ብሎ መግባት ችግር የለብኝም እኔ በቃ እኔ 100% በዲኔ እርግጠኛ ነኝ ማንም ምንም አይመስለኝ። ላ የትኛው ጥያቄ የትኛው ግርታ ልባችሁን እንደሚመታ አታውቁት። የትኛው ትንሿ ጥያቄ ስር እንደምትሰድ አታውቁ። ኦኬ የትኛው ጥያቄ። ስለዚህ ራስን ከሹብሃ ከጥያቄዎች መከላከል በቃ ልክ እንዴት ነው ሰው በእሳት አይጫወትም አይደለ? ልክ እንደዛ ራስን መከላከል። ለዛ ነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንደውም የሐጅ ወቅት ስለሆነ አንድ ሐዲስ ትዝ ካላችሁ በየአመቱ ነው ሐጅ የምናደርገው ወይስ አንዴ ነው ብሎ ጠየቃቸው። ዝም አሉት። ደገመው ይሄን ጥያቄ በየአመቱ ነው ሐጅ የምናደርገው ወይስ አንዴ ነው ሐጅ የምናደርገው? ዝም አሉት። አሁንም ጥያቄ ተመልከቱ። አሁን መፈላፈል ማለት ነው። ከዛ አሁንም ደግሞ ሲጠይቃቸው አዎ ብላችሁ ኖሮ አሉ። አዎ ብላችሁ ይሄንን ነገር ባጸድቅ ኖሮ ሁሌም በየአመቱ ሐጅ ማድረግ ፈርድ ይሆናል ወይም ደግሞ ግዴታ ይሆንባቸው። ያንን ደግሞ አትችሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አስቀጥለው ምን አሉ? ዘሩኒ ማተረክቱ እኔ የተውኳችሁን ነገር ተውኝ አሉ። ኦኬ እኔ የተውኳችሁን ነገር ተውኝ። ግልጽ ነው። በመፈላፈል ራሳችን ላይ ምን ልናደርግ? አሁን በየአመቱ ሐጅ እስቲ ቢበየንብን ማን ይችላል? እስቲ ይብሩ ማንም አይችልም። በየአመቱ ፈርድ ቢሆንብን ምን እንሆን ነበር? ኦኬ ዘሩኒ ማተረክቱ እኔ የተውኳችሁን ነገር ተውኝ፣ ባዘዝኳችሁ ነገር ላይ አሉ የምትችሉትን ነገር አድርጉ አሉ። በቃ ባዘዝኳችሁ ይሄን አድርጉ ስል የምትችሉትን አድርጉ፣ የከለከልኳችሁን ደግሞ 100% ከዛ ነገር በቃ ራቁ አሉ። ኦኬ ራቁ። ለምን? ምን ስለሚያስፈልግ ነው? ግዴታ እየተፈላፈላችሁ ውስጥ ድረስ። ለምን? ከዚህ በፊት የነበሩ ህዝቦች የጠፉት እኮ ነብያቶችን በመፈላፈላቸው ነው አሉ። እየተፈላፈሉ ከስር አዛ ያደርጉታል ያንን ነብይ። ከዛ መጨረሻ ላይ መጥፋት ይሆናል እንትናቸው ማለት ነው። መጨረሻ ላይ በቃ ዴስቲናቸው ምን ይሆናል? መጥፋት ይሆናል። ስለዚህ የተውኳችሁን ተውኝ ሲሉ ጥያቄ አትጠይቁኝ ማለታቸው ነው አይደሉም። እንደ ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ የሚያስተናግድ እኮ የለም። መተው አንዱ ሰሃባ ምከረኝ ይላል። መቶ ኢቭን አንዱ ሰሃባ መቶ ዝሙት ፍቀዱልኝ ሁላ እኮ ብሏል። ኢማጂን በዚህን ያክል እንኳን የሚጠየቁ ሰው ነበሩ ነብያችን። ግን ጥያቄ የሚባለው ነገር አትጠይቁ ሳይሆን ራስን ከሹብሃ ማጽዳት። ኦኬ የትኛው ጥያቄ አይምሯችሁ ሰርስሮ እንደሚረብሻችሁ ስለማታውቁ በኢልም ላይ መጽናት፣ ራስን መጠበቅ በጣም ያስፈልጋል። በጣም የደረሰባትን ስላወራች ልጅ ከውተር እህታችን የደረሰባችን ስላወራች በጣም ትልቅ መልእክት ነው ለሁላችንም፣ ለእኔም ለእናንተም የሚሆን መልእክት ነው። ስለዚህ ጀዛኪላህ ከውሰር ትልቅ ትምህርት ነው ከአንቺ ራሱ የወሰድነው። አላህ ያጽናሽ። በምን አይነት
ሰዓት ላይ እንደሰለመች ደግሞ ይብሮ የሚገርም ነው። አላህ ስብሐነ ወተዓላ እንደውም ሪያሊቲ እያየው ይመስለኛል እና አላህ ስብሐነ ወተዓላ ከጀሃነም የሚያነጻቸው ሰዎች ከጀሃነም ኢጥቅ የሚላቸው ሰዎች አሉና በዛ ታይም ላይ መስለምሽ እንደውም እኔ ሐዲሱን ወደ ሪያሊቲ ነው የቀየርሽውና አላህ ይጨምርልሽ። በየትኛውም በኩል ማለት ነው ከጎንሽ ነን እህታችን፣ አብሽሪ ኢንሻአላህ። ቀጥሉ፣ አላበዛም ይብሮ። ሱብሃንአላህ ወላሂ ትክክል ነው። እኔ በተለይ አያው እኔ በቃ ስሜቴን ጎድቶኝ በጣም ነው። እስቲ ቀጥሉ ኡስታዝ አቡ ሜሳ የተናገርሽው አያ ከባድ አያ ነው። ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። الله أكبر الله أكبر الله أكبر الحمد لله رب العالمين الحمد لله الذي أنقذك من النار الله سبحانه وتعالى مسجانا يقبل እንግዲህ ከእሳት ነፃ ያወጣሽ አላህ سبحانه وتعالى مسجانا يقبل ሐቂቃ እኔ በጣም ነው ደስ ያለኝ። ማለት መጀመሪያም ስትጠይቅም መስራቷ ምናምን ሐቅ ፈላጊ የሆነ ሰው የሚታዩበት የሆነ ነገር አለ እንደ እውነቱ ከሆነ ማለት ነው። ላኪን ያው ለሁሉም ነገር አላህ سبحانه وتعالى ሰበቦች አድርጎለታል። አላህ ስብሐነሁ ወተዓላ ሰበብ አድርጎልሽ እንግዲህ ዛሬ ጥያቄዎችን ጠይቀሽ ወደ ተፈጠርሽበት ወደ ነበርሽበት ወደ ኢስላም መመለስሽ አልሐምዱሊላህ ረቢል ዓለሚን። ምናልባት ከደቂቃዎች በፊት የሆነ ነገር ተፈጥሮ ቢሆን ኖሮስ የሚለውን ነገር ኢማጅን ስናደርገው በጣም ከባድ የዘላለማዊ ጸጸት ውስጥ ሱብሃንአላህ ከባድ ነው ማለት ነው ሐቂቃ። እና አላህ ስብሐነሁ ወተዓላ እንኳን ከእሳት አዳነሽ ለማለት እወዳለሁ። ሁሌም ቢሆን እኔ አደራ የምልሽ ነገር ምንድነው፣ ኢስላም ማለት መለኮታዊ ሃይማኖት ነው። አላህ ነው ኢስላምን ለሰው ልጆች መመሪያነት የመረጠው። የሰው ልጆችን የፈጠራቸው የሆነው አላህ ነው ኢስላምን ለሰው ልጆች ሃይማኖት እንዲሆን የመረጠው። አላህ ኢስላምን ሃይማኖት አድርጎ ሲመርጠው እንግዲህ ከሌሎች ሃይማኖቶች በብዙ ነገራቶች አስበልጦታል። ሐታ ለንጽጽር እንኳን ለማቅረብ አይመችም። እስከ ዛሬም ድረስ እስልምና ላይ ምናልባት በተሰራው ልክ ሌሎች ሃይማኖቶች ላይ ሴራ ቢሰር ኖሮ እነዚህ ሃይማኖቶች በታሪክ ደረጃ እንኳን አይጠሩም ነበረ። እስልምና ግን እስልምና ስለሆነ ጠባቂው አላህ ስለሆነ ዋስትና ሰው ለወሰደለት ቁርአን እስካለ ድረስ እስልምና ይኖራል እስከ ቂያማ ዕለት ማለት ነው። አላህ ሱብሓነሁ ወተዓላ ዋስትና ወስዶለታል። አላህ ስብሐነሁ ወተዓላ ይጠብቀዋል ማለት ነው። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብሎ አላህ ስብሐነሁ ወተዓላ በቁርአን ዋስትና ወስዶለታል። ስለዚህ ኢስላም የሚፈልገው ነገር አለ፣ ማወቅ፣ እውቀትን ማወቅ በቃ ዲን ነው። ዲናችን ደግሞ የህይወታችን መሰረት ነው፣ የምንኖርለት ምክንያት። ስለዚህ ዲናችንን መማር ይኖርብናል። ወላሂ በርካታ አዋቂዎች እንደነ አብደላህ ብኑ ሰላም እንደነ ሰልማን አልፋሪስ እነ ከዕቡል አሕባር እነዚህ ሰዎች አሁን በእምነታቸው ውስጥ በነበሩበት ሰዓት ትልልቅ ቦታ ላይ የነበሩ ሰዎች ናቸው። በመዲና ላይ አብደላህ ብኑ ሰላምን የሚያህል የአይሁድ ሊቅ አልነበረም። ላኪን ግን አላህ ስብሐነሁ ወተዓላ በኢስላም አከበረው አዋቂ ስለነበረ። ስለዚህ አሁንም ማወቅ መማር ዲንን ማወቅ ወላሂ ግዴታ ነው፣ ሁላችንም ላይ ግዴታ ነው። ዲናችንን ስናውቀው ነው እስልምናችን ላይ ጽናት ሊኖረን የሚችለው ማለት ነው። አለበለዚያ በወርስ ብቻ ከሆነ ግን ለፊትና የመጋለጣችን እድል በዚያው ልክ ይጨምራል ማለት ነው። ኢስላም የእውቀት ዲን ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ እኮ በመጀመሪያ የወረደው ወህይ ምን የሚል ነበር? ኢቅራ የሚል ነበር፣ አንበብ የሚል ነበር። የእውቀት ሃይማኖት ስለሆነ ማለት ነው ዲናችን። ማንበብ፣ መጠየቅ፣ መረዳት እነዚህን ነገራቶች በዲናችን ውስጥ ልናመጣ ይገባል። መፈላፈል የሚባለው ነገር ግን ልንረቀው ይገባል። መፈላፈል የሚባለውን ነገር መጠየቅ ብለን አንለው፣ መፈላፈል ብለን ልንገልጸው የምንችለው ማለት ነው። አንድ ጊዜ ያው ከሐጅ ጋር የተያያዘ ነው። ይህም ኢማሙ ማሊክ ረሒመሁላህ ዘንድ መጣና አንድ ሰውዬ ያው የሐጅ ሲደረግ እንግዲህ መዋቂቶች አሉ፣ ኢሕራም የሚደረግባቸው ቦታዎች አሉ። እና ሰውየው መጣና ኢማሙ ማሊክን ጠየቃቸው። ምን አላቸው? እንደው ከራሴ ከቤቴ ኢሕራም አድርጌ በወጣ ምን ችግር አለው አላቸው። ከዛ በኋላ ምን አሉት እሳቸው? አኽሻ አለይከል ፊትና፣ በአንተ ላይ ፊታን እንፈራልሃለሁ። እንግዲህ ሰውየው መዋቂቶች አሉ፣ ከነዚያ መዋቂቶቹ ውጭ ኢሕራም ማድረግ አይቻልም። ይሄን እያወቀ ከቤቴ ባድረግ ምን ችግር አለው ብሎ ሲል ፊትና እፈራልሃለሁ። እንዴ መልካም ስራ በመስራት ምክንያት እንዴት ነው አላህ ሱብሓነሁ ወተዓላ በእኔ ላይ ፊትና ሊያመጣ የሚችለው ብሎ ሲል ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ምላሽ ነው የሰጡት? ምንድነው ኢማሙ ማሊክ ምንድነው ያሉት? فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم። እነዚያ የመልእክተኛው
ትእዛዝ የሚቃረኑ የሆኑ ሰዎች በእነሱ ላይ ፊትና እንዳይመጣ ወይንም ደግሞ አሳማሚ ቅጣት እንዳታገኛቸው ይጠንቀቁ። ፊትና የተባለው ኩፍር ነው። በቃ ወላሂ በዲን ውስጥ መፈላፈል ለኩፍር ያጋለጣል በግልጽ ማለት ነው። አትጠይቁ አይደለም፣ መፈላፈልና መጠየቅን የተለያዩ ነገራቶች ናቸው። ስለዚህ እኛ ጥያቄዎች አሁን የማይመለሱልን ጥያቄዎች ወይንም ለመጠየቅ የምንፈራቸው የሆኑ ነገራቶች በውስጣችን ሊከማቹ ይችላል። ወላሂ እስልምናን እያወቅን በሄድን ቁጥር ግን የምንጠይቃቸው ጥያቄዎች እያንዳንዳቸው እየተመለሱልን ነው የምንሄደው። ስንትና ስንት እስልምናን እንትን ለማድረግ ለመበከል የገቡ ሰዎች በዚያው ሰምተው የቀሩ ስንትና ስንት ሰዎች ናቸው። ቁጥር ይገልጻቸዋል እንዴ? ስፍር ይገልጻቸዋል? ወላሂ በርካታ ሰዎች እስልምናን ለመበከል ገብተው እስልምና እውነት መሆኑን አረጋግጠው በዛው ብዙ ሰዎች ቀርተዋል። ስለዚህ እስልምናችንን በተማርነው ቁጥር እያወቅነው የምንሄደው። እስልምና ማለት የሰዎች አስተሳሰብ ውጤት ሳይሆን የአላህ ስብሐነሁ ወተዓላ ዲን ነው። እሱ ለእኛ የመረጠልን የሆነ ሃይማኖት ነው። ለእኛ ሲመርጥልን ደግሞ ሙሉ አድርጎ ነው የሰጠን። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ስለዚህ ምንም አይነት ጉድለት አናገኝበትም። ኢንሻአላህ ሌሎችም ወንድሞች ሀሳባችሁን ስጡ። ጀዛኩሙላሁ ኸይር። ወያክ ኡስታዝ አላህ ይጠብቀ። አይ ቲንክ ሁላችንም የምንሰጥ ከሆነ ከዚህ በኋላ እንትን ይሆናል እንዳይበዛ። ሳሮን ጋር ደግሞ ውስጥ እንቀጥል። ሳሮን ጥያቄ አለሽ ዛሬስ ወይስ እንዴት ነው? ሳሮን እያነበብሽ ነው? ኢብሮ ዋሌኩም ሰላም ወራህመቱላህ። ሳሮን በሰው ላይ ነው እንደገባሁት ስጠራኝ ስለሰማሁ ነው። አይ በሷ አይደለም እሷ አሁን እሺ፣ ቀጥ ቤት እያወራች ነው። እሺ ቀጥ ከውሰር ቀጥ። እሺ በመጀመሪያ ማለት ነው ሁላችሁንም አውፍ ብያለሁ። በኢንቦክስ የሚሰደባችሁኝ ኮሜንትም ላይ ውሸቷን ነው ምናምን ላላችሁኝ ለሁላችሁም ለአላህ ብዬ አውፍ ብያለሁ። በእኔ ሐቅ ማንም አላህ ፊት የሚጠየቅ የለም። በሁለተኛ ለእናንተ በቃ ለእኔ ወደ ትክክለኛው እምነት እንድመለስ ላረዳችሁኝ አላህ ኸይር ጀዛችሁን ይክፈላችሁ። ምንም ቃል የለኝም። ሐቂቃ በቃ ለእናንተ ምክርም መክረው እንደዚህ ሹብሃ የሚገባባቸው ብዙ እህቶች በተለይ ሴቶች ከወንዶች አንጻር ሴቶች ብዙ አለንና ከክርስቲያኖቹም ጋር በተጨማሪ እንደዚህ ሹብሃ የሚገባብንን እኛም ላይ በተሰሩብን ለማለት ነው። አሁን እና ጥያቄ ነበረኝ። ጥያቄ አሁን በእንደዚህ አይነት ሁኔታ ላይ በነበርኩበት ሰዓት ላይ በእርግጥ እኔ ከክርስትናም ከወጣሁ ቆየሁ። ወር የማይሞላ ጊዜ ነው የተቀመጥኩበት እና ጭራሽ ማመን አልቻልኩም እኔ በራሴ በውስጤ እና በሰዓቱ እኔ በቃ የሆነ አምላክ አለ ማን እንደሆነ ውስጤ ሊያውቀው ያልቻለው ግን አንድ አምላክ አለ በሚል ጀነራሊ እንደዛ ምኜ ነበር እንትን ስል የነበረው እና ረመዳን ጾም ምናምን ያለፈኛል እነሱን ቀዷእ ማውጣት ይጠበቅብኛል። ኡስታዝ አብሮ ይሳላህ አይደለ? ይሄ መልስላት ነው ወይንስ እንደ ኖርማል ማንኛውም ሌላ እምነት ተከታይ ወደ አዲስ እምነት ሲገባ እንትን እንደሚሆነው ነው? ሙሉ እንደ አዲስ እንደተወለደ ሕፃን ነው እንደሚባለው ነው የሚሆነው? እኔ ፈትዋ አልመለስም ከውሰር። እኔ ከፈትዋ ራሴን ያገለልስ ሰው ነኝ እና ኡስታዝ አብሮ ይሳላህ አለዛ ከፈለግሽ ስልክ ስጭኝና በውስጥ አናግሪኝና ስልክ ሰጥሻለሁ። ወአለይኩም ሰላም ወራህመቱላህ። ጥያቄ ይመልስላት። መርሐባ። ያው አልኢስላም የጅቡ ማ ቀብለሁ ሐዲሱ ዓም ስለሆነ ከእስልምና በፊት የነበረ ወንጀል በአጠቃላይ ይራገፋል። በምኑ ምክንያት? እስልምናን በመቀበል ምክንያት ማለት ነው። ስለዚህ ሰላትም ልክ እንደዚህ ጾም ምንም አይነት ነገር አይኖርባትም። ያው እነዚህ ሕክሞች የሚካተቱት ወይንም ደግሞ የሚመለከቱት ሙኻጠብ የሚያደርጉት እነማንን ነው? እዛው ሸሪዓ ውስጥ ያሉትን ሰዎች ነው። ከእስልምና ያልወጡት ሰዎች የሚመለከቷቸው የሆኑ ጉዳዮች ናቸው። ከእስልምና የወጣ የሆነን ሰው የሚመለከተው አይደለም። ያው አላህ ሱብሓነሁ ወተዓላ በጊዜ ሰብስቦሻል፣ በጊዜ መለሶሻል። አልሐምዱሊላሂ ረቢል ዓለሚን። ስለዚህ ከዚህ በኋላ ስላለው ነው አንቺ መመልከት ያለብሽ እንጂ ከዚያ በፊት ያሉት ነገራቶች አላህ ሱብሓነሁ ወተዓላ አንቺ
አይጠይቅሽም። ኢንሻአላህ ወደ አላህ ሱብሓነሁ ወተዓላ የበለጠ በተውበት በመመለስ ዒባዳዎችን በመስራት ከዚህ በኋላ ያሉትን ዘመናቶችሽን በዒባዳ ማሳመር መቻል አለብሽ። ኢንሻአላህ ይበልጥ ደግሞ በማወቅ ላይ ዲንሽን በመማር ላይ ራስሽን ቢዚ ማድረግ አለብሽ። ሚዲያዎች ምናምን ወላሂ እኔ እንደ ነሲሐ ምናልባት እንደ ወንድማዊ ምክሬ የምመክርሽ ነገር ሚዲያ የሚባለውን ነገር በትርቂ ብዬ እንደ ሀሳብ ሰጥሻለሁ፣ እንደ ምክር ማለት ነው። ምክንያቱም ቢዚ ነው የሚያደርግሽ። የምትጠቀሚው ነገር ምንም አይነት ነገር የለም። ግን አንቺ ከሚዲያ ርቀሽ ዲንሽን ብትማሪ ወላሂ በርካታ ነገራቶችን ትጠቀሚያለሽ፣ ብዙ ነገራቶችን ትጠቀሚያለሽ፣ ዲንሽን ታውቂበታለሽ። እና ይሄንን ነው እንደምመክር እኔ የምመክርሽ። ኢንሻአላህ ከሚዲያ ርቀሽ ራስሽን በዲንሽ ላይ ዲንሽን በመማር ላይ ቢዚ አድርጊ፣ ዒባዳሽን በደንብ ሰሪ። አላህ ጽናቱን ይስጥሽ፣ ለእኛም አላህ ጽናቱን ይስጠን ኢንሻአላህ። አሚን። ጀዛከላህ ኸይር ኡስታዝ አቡ ሙሳ። እንደዛ አድርጊሽ። እንዳውም አንቺ ቁጭ ብለሽ ቁርአን ብታስቀሪ ልጆችን ይህን የሄድሽበትን ነገር በቃ አለ አይደለ? አንድ ሰው ለምሳሌ እኔ አሁን የሆነ ሰው ባስቀይም ማለት ነው ያንን ሰው ለማስደሰት የማላረገው ነገር የለኝም፣ የማልፈነቅለው ድንጋይ የለኝም። ወላሂ ነው የምልሽ። እና ልክ አላህንም አሁን ያን ያለፈውን ተውባ ነው ኦልሬዲ በተውባ ያልቃል። እና ግን በቃ ያ ያለፈሽ ጊዜ ምናምን አሉ አይደለ? እነዛ ልጆችን ቁርአን በማስቀራት ኪታብሽን አንቺም ቀርተሽ በርትተሽ ለሌሎች ምሳሌ ሆነሽ ሌሎች ነገሮች እንደዚህ አይነት ኪታቦችን በማስቀራት እንዲህ አይነት ነገር ላይ ብትሰሪ ደግሞ በጣም የበለጠ ትልቅ ኢፈርት ነው የምታመጪው እና በአንቺ ምክንያት ብዙዎች ወደ አላህ የሚመለሱበት መንገድ ይኖራል ብዬ ተስፋ አደርጋለሁ። ብዙ ልጆችን ህፃናቶችን ማፍራት ትችላለሽ። ወደፊት ደግሞ አላህ ካለ ጥሩ እናት ሆነሽ ጥሩ ልጆችን ማፍራት እና ትልቅ ነገር መስራት የምችይ ልጅ ነሽ ብዬ ስለማስብ እዛ ላይ በርቺ። እሺ፣ አላህ ያግዝሽ። ወላሂ በጣም ደስ ብሎኛል እኔ በአጭሩ ማለት ነው። አላህ ያግዝሽ። መርሐባ አሚን። ሽክራን ጀዛኩሙላህ። ወያኪ ኢንሻላህ። አሁን ደግሞ ሌላ ሰው ጋር እንቀጥል። እሺ፣ ሳሮን ሰላም አለይኩም። ወአለይኩም ሰላም። እሺ፣ ደግሞ ምን ይዘሽ ነው የመጣሽው?